ትውልዱ ተፈጥሮን እንዳያውቅ አባቱ የሰጠውን ጸጋ መክሊቱን እንዳይረዳ ቢያቅና ቢረዳውም እንዲጠየፈው ተጠይፎም ብቻ ሳይቀር እንዲጥለው በመጥላትም ሳይወሰን ነው። ትውልዱ ተፈጥሮን እንዳያውቅ አባቱ የሰጠውን ጸጋ መክሊቱን እንዳይረዳው ቢያቅና ቢረዳውም እንዲጠየፈው ተጠይፎ ብቻ ሳይቀር እንዲጠላው ጠልቶትም በመጥላትም ሳይወሰን እንዲጥለው ጥሎትም ብቻ እንዳይሄድ እንዲቀብረውም ጭምር ከዚያም በሚደርስበትና በደረሰበት ነገር ሲያዝንና ሲያላዝን ሲነፋረቅም እንዲኖር በምትፈልግ ዓለም ውስጥ እንደምንኖር የማውቅ እኔ አባታቸው ይህንን ሳውቅ አልጫ ልጆችን አላሳድቅም። እንዴት እንደሆነ እነግርሃለሁ። ከዛ በፊት ግን እንደተለመደው ይህ ዮጊ ገላ ሳሙና ነው። ዮጊ ገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው እኔም ልጆቼም ወዳጆቼም ዙሪያችን ያሉ ሰዎች ሲጠቀሙበት ስንታጠብበት የነበረ ሳሙና ነው። ፀጉራችንን፣ ገላችንን፣ ፊታችንን እንታጠብበታለን። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ነው የማዘጋጀው። ይህ ሳሙና በጣም ጤናማ የሚያደርገው አንዱ ነገር ምንድነው? ለምግብነት ከምናውለው ወይም ወደ ሆዳችን ከምናስገባው ጤንነቱን የምናምንበትን ዘይት በመጠቀም የሚዘጋጅ ነው። ከገበያ ላይ የምገዛቸው ሳሙናዎች ለረጅም ጊዜ እኔም ራሴ ልጆችም የምንታጠብበት የነበረው ሳሙና ግብአታቸው በጣም ብዙ ነው። ምን እንደሆነ አናውቀውም። በዛ ላይ ደግሞ የተለያየ አይነት የጎንዮሽ ጉዳት እንዳላቸው ስረዳ ነው ይህን ሳሙና ማዘጋጀት የጀመርኩት። አንተም ገዝተህ እንድትጠቀምበት እመክርሃለሁ። ይህን ሳሙና እንደምታየው ምንም አይነት ፋንሲ ለማድረጊያ የምጠቀምበት ኬሚካል ወይም ደግሞ ለቀለም፣ ለሽታ፣ ለአረፋ ማውጫ፣ ለማድረቂያ ረጅም ጊዜ እንዲቆይ ብዬ የምጠቀምበት ምንም አይነት ኬሚካል የለም። ሽታም የለውም፣ ከለርም የለውም። ይሄኛው የምታየው አክቲቬትድ ቻርኮል ተጠቀሚ ነው። ከሰል ራሴ ፕሮሰስ አድርጌ ራሴ አንዳንድ ነገሮች ጨምሬበት አዘጋጅቼበት የሚጨምረው እሱ ደግሞ ኤክስትራ ክሊንሲንግ እንዲሆን የበለጠ እንዲያጸዳ፣ ቆሻሻን እንዲያስወግድ፣ ኤክሰስ ወዝ ያላቸው ሰውነታቸው ላይ በወዝ የሚቸገሩ ሰዎችን እንዲያግዛቸው በተወሰነ መልኩ የምጨምረው ነው እንጂ ቀለም አይደለም ማለት ነው። ስለዚህ ምንም አይነት ቀለም አልተጠቀምበትም። ፋንሲ እንዲሆንም አያስፈልግም። ትልቁ ዓላማ ሳሙናው ከሰውነታችን ላይ ቆሻሻ ማስወገድን ነው። ከፀጉራችን ላይ፣ ከጎላችን ላይ፣ ከፊታችን ላይ ቆሻሻ ማስወገድን እንዲሰራልን ነው የምንፈልገው። በተለይ ደግሞ በጣም በጥቂት በሆነ የጎንዮሽ ጉዳቱ ወይም ደግሞ የጎንዮሽ ጉዳቱ ሚኒማይዝ ተደርጎ ማለት ነው። ብዙ አይነት የጎንዮሽ ጉዳት ስለሚኖራቸው፣ ስለዚህ ፋንሲ እንዲሆን ሳሙናው አልፈልግም። ያው ይሄ ረስቲ የሆነ ሰርፌስ የምታየው ቅርጹ የተዘበራረቀ የሚመስለው ያልተቆረጠ ያልተስተካከለ የሚመስለው የምታየው ከግዴለሽነት የተነሳ አይደለም። ይሄ እንዲቀር ፈልጌ ነው። ራሴ መለያ እንዲሆን ፈልጌ ነው። በ175 ግራም አዘጋጀዋለሁ። 300 ብር ይሸጣል። አድራሻ የምታገኝበትን አድራሻ ጉግል ማፕ ላይ ኮፒ ፔስት አድርገህ ሰርች አድርገህ የምታገኘውን አድራሻ እዚህ ዲስክሪፕሽን ውስጥ አስቀምጥልሃለሁ። አዲስ አበባ ከሆንክ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ይህን ሳሙና በ175 ግራም 300 ብር ይሸጣል። ገዝተህ ታጥበህበት እኛም ልጆቻችንም ወዳጆቻችንም ለፀጉራችንም ለገላችንም በፊታችንም እንዳገኘንበት አይነት ጥቅም እንድታገኝበት ጋብዛለሁ። እግረ መንገድን ደግሞ ይህንን ቻናል ተደግፈዋለህ ብዬ አምናለሁ። ከዚህ ቀጥሎ ደግሞ ይህንን ወር በገባ በ3ኛው ቀን ስልጠና እንደሚጀምር አስቀድሜ ተናግሬያለሁ። ከዚህ በፊትም ፍኖተ አባወራ የአባወራው መንገድ የሚለው ስልጠና መመዝገብ ከፈለክ እንግዲህ ከእሱ ጋር የተያዘች እችን ማስታወቂያ ተመልክተህ ጀግናው እንዴት አለ። ዛሬ ቀኑ ሰኞ ነው። በሀገራችን ካላንደር ዘግቶ የቀን መቁጠሪያ ኦፊሻል የሆነ በይፋ የስራ ቀናችን ተዘግቶ ረፍት የምናደርግበት አርበኞችን የምንዘክርበት የአርበኞች ቀን ይከበራል። እንግዲህ በዚህ የአርበኞች ቀን እኛ ልጆቻችንን አልጫ ማድረግ እንዴት እንደሌለብን ወይም ደግሞ አልጫ ማድረግ የለብንም የሚለውን ነገር ነው እያወራን ያለ ነው። ወይም ደግሞ ማወራለህ እንግዲህ እንደ ዛሬ አሁን እንዳለንበት ጊዜና ዘመን የአስመሳይና የወዳደሮች መናኸሪያ ከመሆናችን በፊት ወይም ሀገራችን ከመሆኗ በፊት ሀገራችን የምትታወቀው በአርበኛ ልጆቿ በአርበኛ መሪዎቿ ነበረ። አርበኝነት የሚታወቅባት አርበኞች የሚገማሸሩባት ሀገር ነበረች ሀገራችን። ያው ዛሬ ብዙዎች እኛ ልጆቿ ደረስንና ተማርንላትና ሆዳደሩንም በአፍጢማችን የተደፋን እሷን ብቻ አይደለም ልጆቿንም ለጠላት የምንሸጣቸው ሆነናል። ከእስከ የሌለው ሊቅነት ነው ይሄ አሁን የምናየው ሆዳደርነት ነው ከሊቆቻችን ዘንድ የሚገኘው። በነገራችን ላይ ሆዳደርነት ምናልባት ካለማወቅ ፈረጃችሁት ከሆነ አንዳንድ ነገር ማለት እፈልጋለሁ። ከሆዳደርነትና ከአስመሳይነት ጋር በተያያዘ አስመሳይ ሆዳደር እንዲሆን የሚፈልገው የሚሆነው በይበልጥ ለዚህ አይነት ክፉ ጠባይ ወይም ቫይስ ተጋላጭ የሚሆነው መሀይም ሰው አይደለም። በነገራችን ላይ ከመሀይሙ ይልቅ አዋቂ ሰው ነው።
ጠላትም እነሱን ነው የሚፈልጋቸው። እንደኔ አይነት መሀይም ሰው ና ትውልድ እናታልልን ተብሎ ተከፍሎት ምንም አባቱ አያመጣም። ምክንያቱም የሚያውቀው ነገር የለም፣ እንዴት አድርጎ ትውልዱን ማታለል እንዳለበት ራሱ ማለት ነው። ስለዚህ አዋቂ ናቸው የተባሉት በተለይም ደግሞ ዘመናዊ እውቀትም ይዘዋል፣ የአስኳላ እውቀትም ይዘዋል፣ ወይም ደግሞ የቤተክርስቲያንም እውቀት ይዘዋል የተባሉት ሰዎች ወይም መንፈሳዊ እውቀት ይዘዋል የተባሉ ሰዎች ትውልዱን ለማታለል ሁነኛ መሳሪያ ናቸው። ስለዚህ እነዚህ ሰዎች አስቀድመው በራሳቸው በሰውነታቸው አባታቸው በሰጣቸው ጸጋ ላይ መሰልጠን ካልቻሉ፣ ሊገዙት ሊሰለጥኑበት ካልቻሉ እነዚህ ሰዎች ይጠቀምባቸዋል። ለዛ ነው ከእውቀት በፊት ሰው መሆን መቅደም አለበት። ልጆቻችሁን አዋቂ ናቸው፣ ሊቅና ሊቃውንት ናቸው፣ ምሁራን ናቸው፣ ማስትሬትና ዶክትሬት ይዘዋል ወይም ደግሞ እንደዛ እንዲይዙልን እንፈልጋለን ከማለት በፊት ሰውነት ምን ማለት እንደሆነ፣ ወደ ሰውነት ማማ መውጣት እንዳለባቸው፣ ወደዛ አባታቸው ወደ አሰበለት ልዕልና መሄድ እንዳለባቸው ማስተማር ያለብን። ሀገራችን ዛሬ የሊቅና የሊቃውንት ችግር የለባትም። የማስትሬትና የዶክትሬት ችግር የለባትም። የሰው ችግር ነው ያለባት። ሊቅና ሊቃውንት የተባሉት ሆዳደረው ነው በአፍጢማቸው እየተደፉ ትውልዳቸውን ሊጠብቁት ያላቸውን መንጋ ነፃ ሊያወጡት ያላቸውን ትውልድ ለጠላት እየሸጡ ናቸውና ትውልዱንም እናታቸውንም የወጡባትን ማህፀን ጭምር ማለት ነው እየሸጡ ነውና። ስለዚህ በዛሬ ቀን አርበኞች በሚዘከሩበት ቀን ያው ከተለመደው አባቶቻችን እንደዚህ ያደረጉ እኛን የእነሱ ልጆችን እንደዚህ ተደርጎልናል ከማለት ውጭ አሁን ያለንበትን ጊዜ የዋጀ ነገር ሳስበው አንዱ የሚመጣብኝ እንቅልፍ የሚነሳኝ ብዙ ጊዜ የሚያሳስብኝ የታናናሾችን በተለይ ደግሞ ወንዶቹን ሳስባቸው የአልጫነት ነገር ነው። አልጫነት እየተቆለጳጰሰ እንዴት እንደሚጋቱ አየዋለሁ። አልጫ እንዴት እንደሚደረጉ አየዋለሁ። አልጫ የሚደረጉት በጠላት አይደለም፣ ተዉት። እሱን በራሳቸው በቤተሰባቸው፣ በእናታቸው፣ በሚስታቸው፣ በአባታቸው፣ በልጆች፣ በወንድሞቻቸው እንዲሁም ደግሞ አለፍ ካለ ደግሞ በመምህራን ዙሪያቸው ባሉት በመምህራኖቻቸው መምህራን ጭምር ነው። ስለዚህ እኔ ይህንን ሳስብ አልጫ ልጅ አላሳድግም ብዬ እናገራለሁ። አልጫ ልጅ አላሳድግም በምንም አይነት መልክ። እንግዲህ ይሄ ቀን ያልፋል፣ ነገ ያወሩታል። ግን ይሄ ቀን እስኪያልፍ ድረስ ይሄ ቀን አልፎ ሌላ የተሻለ ቀን ብርሃን የምናይበት ቀን የተሻለ ማለት ብርሃን ኢኔሴንስ ለትውልዳችን የተሻለ ቀን ከፈተና ነፃ የሆነ ምንም አይነት ፈተና የሌለበት ቀን አይደለም። እንደዛ አይነት ቀን አንለምንም። ግን ያ ቀን እስኪመጣ ድረስ እኛ ያ ቀን እንዲመጣ የምንናፍቀው ሰዎች መሰረት መጣል አለብን የልጆቻችን አስተዳደግ ላይ። እንግዲህ ይህን ነገር ለማለትና ለማውራትና ለመወያየት ራሱ መብቃት ያስፈልጋል። መብቃት እንዴት ያስፈልጋል? አንድ አልጫ የሆነ አባት አንድ አልጫነቱን አቆለጳጵሶ በመንፈሳዊነት ስም አጽድቆ የተቀመጠ አሰስ የሆነ አባት፣ አልጫ ሰነፍ፣ ሰበበኛና ስሜታዊ የሆነ አባት፣ ጣቱን ሌላ ሰው ላይ ጠላት ላይ ነገሌ እያለ ጠላት ላይ የሚጠቁም አባት፣ አጋንንት ላይ የሚጠቁም አባት ልጁን አባወራ አድርጎ ጀግና አድርጎ አርበኛ እንዲሆን አያሳድገው። ማሳደግ አይችልም። ከየት ያለውና ምን አለውና እሱ ውስጥ ያለው እኮ አልጫነት ነው። ዘኦንሊ ቲንግ ሊያደርግ የሚችለው ያንን ልጁን አልጫነትን እየጋተ በተግባር እያሳየው ልጁን የተሻለ አልጫ ለማድረግ ነው። ዛሬ ልጆቻችን እንደዛ ነው አይደለ? ወንድነትን ሙሰኛ ካልሆንክ እንዴት ታድጋለህ? ሌባ ካልሆንክ እኮ እዚህ ሀገር አይታደግም ተብሎ ኦፊሻሊ እስከ ማውራት እየተደረሰ ነው። ሌብነቱ እስካልታወቀ ድረስ ያ ሰው ጎበዝ ነው እየተባለ ኦፊሻሊ መሪዎቻችን ሲናገሩ ነበር። ትናንትና በቴሌቪዥን የነበረ ነው። በተለያየ አጋጣሚ በማህበራዊ ግንኙነታችን ላይ እናየዋለን። ምንም ብታረግ ይሄ አትለወጥም፣ እባክህ እንደው ዝም ብለህ ነው መስረቅ አለብህ፣ ሌባ መሆን አለብህ። ስለዚህ በቃ ምንም አማራጭ የላችሁም እና ሌባ ሁኑ እየተባልን እየተነገረ ሆዳደርነትን እየነገሩን ነው ማለት ነው። አስመሳይነትን እንደዛ አስመስለ ኑር፣ እናውቀዋለን እኮ እውነቱን፣ ግን እንደዛ ኑረህ አትችለውም። ስለዚህ አስመስለህ ሁን፣ አስመሳይ ሁን፣ እንደዛ እየተባለ እየተነገረ ነው ልጆቻችን። ስለዚህ ይህንን ትልልቆቹ አባቶቹ እኛ ቁጭ ብለን ስናወራ ቁጭ ብለን ስንጫወቱ ልጆቻችን የሚሰሙት ልጆቻችን በተግባር የሚያዩት ልጆቻችን ይህንን የእኛን ማንነት እጥፍ ድርብ አድርገው ነገ ለብሰው ይመጣሉ። ያን ጊዜ እናቱን ለመሸጥ አያቅማማም። እመኑ፣ ሚስቱን ለመሸጥ አያቅማማም። እህቱን ለመሸጥ አያቅማማም። ሚስቱን፣ እህቱን፣ እናቱን ለመሸጥ አያቅማማም። ለመሸጥ አያቅማማም ስላችሁ ኢቭን እስከምን ድረስ ኤክስቴንት ይሄዳል መሰላችሁ? እናቱንም ሚስቱንም ልጆቹንም ሴት ልጁንም እህቱንም ላልተገባ ጠባይ፣ ላልተገባ ባህሪ፣ ላልተገባ ድርጊት አሳልፎ ከመስጠት አያቅማማም። አስሎንጋስ ለሱ ገንዘብ እስካገኘለት እስከሰራለት ድረስ። ለምሳሌ ሴተኛ አዳሪ እንድትሆን ስላችሁ ይሄ ተራ የወረደ ሴተኛ አዳሪነት ብቻ አይደለም። ዛሬ ቢሮ እየተዋለ ቢሮ እየተሰራ ማስተሬትና ዶክተሬት አለኝ ተብሎ ሴተኛ አዳሪነትም እየተኖረ ስለሆነ ያ ሌላ ቪዲዮ ነው። ግን አልጫ የምላቸው ወንዶች ከዚህ ውስጥ የሚካተቱ ናቸው። እናታቸውን፣ ሚስታቸውን፣ ልጆቻቸውን፣ ሴቶች ልጆቻቸውን፣ እህቶቻቸውን እንኳን እንደዚህ አድርገው እስከ መነገድ የሚመጡ ወንዶች ናቸው።
አልጫነትን እንግዲህ ከዚህ በፊት አንስተነዋል፣ ተነጋግረንበታል። ዛሬም ሪማይንድ ለማስታወስ ያክል ልድገመው። አልጫ በእኛ አውድ በአባወራ አውድ ውስጥ ትንሽ ለየት ያለ ትርጉም አለው። በዋናነት የመጀመሪያ ትርጉሙ ሁላችንም የምንጋራው መዝገበ ቃላት ላይ ያለው አልጫ ፈሪ የሚለው ነው። አልጫ የሚለው ፈሪ የሚለው ፈሪ ማንንም የፈራን ሰው ፈሪ እንላለን። ግን በተለይ አልጫ ስንል ግን ለሴት አይሄድም። አልጫ ለወንድ ነው የሚሄደው። ወንድ ነው አልጫ የምንለው። ፈሪ ከፍርሃቱ የተነሳ የፍርሃቱ ጥግ ላይ ከመድረሱ የተነሳ ላይክ ዶሮ ሲጮህ ዶሮ ሲያስካካም ደንግጦ ጠረጴዛ ስር እናቱ ቀሚስ ስር ሊገባ የሚችል ነው አልጫ የሚባል። ምን ቢማር ቢያውቅ ፍርሃቱን የማያስወግድለት፣ ምን ቢያምን እምነት ቢኖረው ፍርሃቱን የማያርቅለት ያ እምነቱ ያ እውቀቱ እሱ አልጫ ነው ወንዱ ማለት። ሴትን አልጫ የሚል ወንድ ራሱ አልጫ የሆነ ወንድ ነው ሲጀመር። ሴት ልጅ አልጫ አትባልም። ተፈጥሯዊ መፍራት ተፈጥሯዊ ነው ለሷ፣ ለወንድም ተፈጥሯዊ እንደሆነ ለሷ ደግሞ የበለጠ ይገኛል ከሴትነቷ የተነሳ ማለት ነው። በእኛ አውድ ታዲያ በሁለተኛ ደረጃ አሁንም የበለጠ ዛሬ እንደ ርዕስ አድርጌ ይዤው የሚሄደው የፍርሃት ጉዳይ አይደለም። በእኛ አውድ አልጫ የምለው ደግሞ ምን አይነቱን ወንድ ነው? ወንድ ብቻ አይደለም ሴትም ጭምር ከተፈጥሯዊ ማንነታቸው የራቁ ቀድሜ እንደጠቀስኩላችሁ ከተፈጥሮ የራቀ ተፈጥሮን ያላወቀ የዘነጋ ወይም ደግሞ እንዳያውቅ የተደረገ ያልተረዳው እንዳይረዳው የተደረገ በዛም ደግሞ ያንን ተፈጥሮውን እንዲንቅ የተደረገ እንዲጠየፈው የተደረገ አልፎ ተርፎ እንዲጠላውም የተደረገ መጥላት ብቻ አይደለም አርቀ ቀበረው ተብሎ የሚመከር በተለይ ደግሞ በእኛ አውድ በእኛ ባባወራ ውይይታችን ወንድነቱን እንዲጠላ ወንድነቱ የኃጢአት ምክንያት እንደሚሆንበት እየተነገረው ያደገ ወይም የሚናገር ሰው ወንድነቱ የአጋንንት ምናምን የሆነ መሳሪያ እንደሆነ የሚናገር ሰው፣ ስለዚህ ወንድነቱን እርግፍ ማድረግ እንዳለበት ላይክ ጡንቻው እንደማያስፈልገው ወኔው፣ ድራይቭ፣ ኢነርጂው፣ ሙቀቱ፣ የደም ፍላቱ፣ የደም ሙቀቱ፣ ንዴቱ እንደማያስፈልገው እየተነገረው ያደገ የሚናገር እሱ ነው አልጫ ማለት። ስለዚህ ይህንንም ደግሞ ተፈጥሯዊ ጸጋውን ጥሎ ቀብሮ ዓለም በምትነግረው እንከፍነት ጅልና ጅላጅል የሚኖረው እሱ ነው አልጫ። አልጫነት የምንለው እንደዚህ አይነት ጠባይ ነው፣ ተፈጥሮ አይደለም፣ ጠባይ ነው። ኢንዱስድ የሚደረግ ጠባይ ነው። ተፈጥሮ አይደለም የምላችሁ አባታችን አልጫነትን አልሰጠንም። ከሰጠንም እሱ ነው የሚጠየቀው፣ ግን አልሰጠንም። ጠላት ቀድሜ እንደነገርኳቸው ሆዳደሮች ይህንን ያበረታታሉ፣ በመንፈሳዊነት ስም በዘመናዊነት ስም። ለምን? ትውልዱን አጥንቱ እስኪታይ ድረስ ለመጋጥ ይመቻቸዋለን። ዛሬ በአርበኞች ቀን እንግዲህ የምናወራው እሱ ነው። እኔ እንዴት አድርጌ ልጆቼን አልጫ እንደማላደርጋቸው አልጫ አድርጌ እንደማላሳድጋቸው ነው የምነግራችሁ። ያነበብኩትን የሰማሁትን ቴሌቪዥን ላይ ተሰቅዬ ቲክቶክ ላይ ሳገላብጥ ያገኘሁትን ነገር አይደለም፣ በተግባር የሚኖረው ነው። 3 ልጆች አሉኝ፣ ከዚህ በፊት ነግሬያቸዋለሁ። የመጀመሪያው ወንድ ነው፣ 2 ሴቶች ናቸው። ወንዱን ተውት፣ ሴቶቹ ራሳቸው አልጫነትን ያውቋታል፣ እንዴት እንደሚጠየፈው ስንፍናን ያውቋታል። አሁን ያው ስለ ልጆች ሲወራ ብዙ ጊዜ አባቶች እናቶችም የኔ ልጅ እንደዚህ ነው፣ የኔ ልጅ እንደዚህ ነው፣ የኔ ልጅ እንደዚህ ነው ብሎ ማውራት ይቻላል። ያው እናወራለን አይደለ? ከመጓጓት የተነሳ ግን ይሄ እንደዛ አይደለም። ለጉራ ማወራላችሁ አይደለም፣ በተግባር የማደርገውን ነገር ነው የምነግራችሁ። ይህን ደግሞ እንግዲህ አጠገብ ያሉ ሰዎች ያውቃሉ። ይህንን እናንተ ለማወቅ የግድ የኔን የግል ህይወት አደባባይ ማስጣትና ማስጣታት አይጠበቅብኝም። አንተ እንድታምነኝ ብዬ ይህንን ነገር አፍርድሜ አልግጥም። ብታምነኝ አንተ ፋንታ ነው፣ ባትሰማኝ የራስ ጉዳይ ነው፣ የራስ ደንታ ነው። እኔ እያደረግኩ ያለሁት ምንድነው? ዶክመንት እያስቀመጥኩኝ ነው ለልጆቼ፣ ለታናናሾቼ፣ ለወንድሞቼ። ከምን እንነሳ ለሚሉ ከስክራች ፍሮም ስክራች ከምንም ከባዶ እንዳይነሱብኝ መነሻ እየሰጧቸው ነው። ያነበብኩትን የሰማሁትን አይደለም የኖርኩትን ዶክመንቴሽን ነው። ዲስ ዋን አርካይቭ ነው እያስቀመጥኩላቸው ያለው። ስለዚህ ኤኒታይም ሪፈረንስ ሲፈልጉ የዛሬ 20 ዓመት የዛሬ 30 ዓመት ለምን አልጫነት በማህበረሰባችን ውስጥ እየተስፋፋ ስለሆነ የሚሄደው እንደሚታየኝ ከሆነ በብዛት ሊቃውንቱ ዘንድ አልጫነትን ሆን ተብሎ ትውልዱን እየጋቱት ስለሆነ ነገ ከነገ ወዲያ እየበዛ እንደሚሄድ እርግጠኛ ነኝ። የኔ ተሰሚነትም አነስተኛ እንደሚሆን አውቀዋለሁ። ያው እንደምታየው ነው አይደለ? ኦዲየንሱ አይ ዶንት ኬር አይ ዶንት ማይንድ የራስ ጉዳይ ነው። ስለዚህ የፈለግከውን ነገር ማዳመጥ ትችላለህ። መስማት ለሚፈልጉ ከወንድማችን መስማት እንፈልጋለን። ዊ ኖ ዳት ሂዝ ኖት ፐርፌክት እንዳልሆነ እናውቀዋለን። ግን ከነጸጹም ቢሆን እሱ ጋር የተለየ ነገር እናገኛለን ብለው ለሚመጡ ወንድሞቼ አቀብላለሁ። ለጎረበጣችሁ ግን ምንም ልረዳችሁ አልችልም። አንቧም አልጋብዛችሁም። አትስሙ። እናንተ ደስ እንዲላችሁ ብዬ የማወራው ምንም ነገር የለኝም። እኔ ይታያቸዋል አይደል? ስለዚህ እንቀጥላለን። ዛሬ ልጆችን አልጫ ስላለማድረግ እነግራቸዋለሁ። ለምሳሌ ትናንትና ምን አደረገ መሰላችሁ? ትናንትና እሑድ ነበር። ጠዋት ተነሳን። በጠዋት ነበር የተነሳ ነው። ከ11 ተኩል አካባቢ 20 ጉዳይ ምናምን ብቻ በፍጥነት
ፊታችን ተጣጠበንና ለወክ የሚመቹን አለባበሶች ለብሰን ወጣን። 12 ሰዓት ላይ ወጣን። እስከ 3 ሰዓት ከሩብ ከ20 አካባቢ ሄደናል በእግራችን። እንግዲህ እኔ የ12 ዓመት ልጄ የ10 ዓመት ሴት ልጄ 12 ዓመት ወንዱ ነው፣ 10 ዓመት ሴቷ ነች፣ 6 ዓመት ሴት ልጅ። አስቡ 3 ሰዓት ከሩብ ያክል መንገድ አስፋልት ላይ አይደለም የዞር ነው። በመሃል ያው አስፋልትም ሄደናል። በመሃል ግን በአካባቢያችን የምናገኘውን ተራራ ነገር እንፈልጋለንና ተራራ ስላቸው ጋራ ነገር፣ ድንጋያማ ነገር፣ አቀበት ያለው ቻሌንጂንግ የሆነ ነገር እሱ መውጣት እንፈልጋለንና እሱን ወጥተን ወርደን በዛው ላይ ስንመላለስ ቆይተን ከዛ እንደገና ሌላ ቁልቁለታማ መንገድ፣ ሌላ ስቲፕ የሆነ ዳገት፣ በጣም እንዲላብ ከጀርባ የሚያንቆረቆር ዳገት እንደዛ ስለነበረ ነው እንደዛ አድርገን በዛ ውስጥ ደግሞ ፈንም እየቀላቀልንበት አይኖ አባታቸው በጣም ጠንካራ ኃይለኛ እንደሆነ እንደሚያውቁ አውቃለሁ፣ ያን እንደሚረዱ። እግረ መንገዳችን ግን ፈን እየቀላቀልንበት እነሱን ተሸክሜ እዛ ዳገት ስቲፕ የነበረው ዳገት ላይ መሮጥ ለራሴ ቻሌንጅ ነው፣ ለራሴ ያስቀመጥኩት ቻሌንጅ ነው። እነሱ ደግሞ ፈን ነበረ። ደክሟቸዋል፣ ሰልችቷቸዋል መሄዱ። ግን ምንም ማድረግ አልችልም። እንደዚህ ነው መስራት ያለብን። ለምን ብትሉኝ ዙሪያችን ስንፍና የሚቆለባበስበት ማህበረሰብ ውስጥ ነው እየኖርን ያለነው። ስንፍና በመንፈሳዊነት ስም እየጸደቀ የሚቀመጥ ከዘረጉ የማያጥፉበት ካጠፉ የማይዘረጉበት ስንፍና በጣም ተጠናውቶናል። በተለይ በመንፈሳዊነት ስም ድፍረትና ጥንካሬ ደግሞ በአጉል ዘመናዊነት ሰበብ ተደርጎ ትውልዱ ፈሪ ይሆኑብናል። ጥንካሬ ውስጥም የለም። ስለዚህ ይህንን ቻሌንጅ አደርጋቸዋለሁ። ይሄ በጣም ኳሊቲ ታይም ነው አባት ከልጆቹ ጋር የሚያሳልፈው። በተለይ እናንተ አባቶች ወንዶች የምትሰሙኝ ካላችሁ ወይም ደግሞ ነገ አባቶች የምትሆኑ ሀያዎች ውስጥ ያላችሁ ወንድሞቼ ነገ በዚህ መልክ ነው እናንተ ልጆቻችሁ መስራት ያለባችሁ። ግን ቀደም እንደነገርኳችሁ እነሱን በዚህ መልክ ለመስራት መጀመሪያ እናንተ በዚህ መልክ መስራት አለባችሁ። ይህንን ለማድረግ እናንተ ናችሁ የምታስቡት፣ የምትመረምሩት፣ የምትወስኑት፣ የምታረጉትም። ሚስታችሁ አይደለችም፣ እናታቸው አይደለችም የልጆቹ እናት። ይህን ማድረግ አይችሉም። ተፈጥሮ አልሰጣቸውም ይህን ጸጋ። ለዛ ነው ተጋብተን ተዋደን ይህንን ጄኔሬሽን እግዚአብሔር አምላክ የሚሰጠን የልጆች በረከት የልጆች ጸጋ እንድናሳድግ የምንደረገው። ለዛ ነው በእኔ በወንድነቴ ልጆች ላይ የሚሰራው ስራ ነው። ሴቷ እናታቸው ይሄን አታደርግም። እናታቸውማ ዛፍ ላይ ባይወጡባት አደጋ ያለበት ቦታ ላይ ባይሄዱባት ደስተዋ ነው። ግን አሁን ትላንትና እንዳልኳችሁ ከልጆች ጋር እኛ 3 ሰዓት ከሩብ ያክል መንገድ ተጓዝን። አቀበት የነበረው ጠዋት 12 ሰዓት ተነስተን እንግዲህ አቀበት የነበረው ነበር፣ ቁልቁለት የነበረው ነገር። እንደገና ደግሞ አቀበቱ በጣም አስቸጋሪ ስቲፕ የነበረ ላይክ ወደኋላ አንሸራቶ የሚጥል ድረስ የነበረ ነበር። እንደዚህ አይነት ነገሮችን እናደርጋለን። እንደዚህ ስታደርጉ አልጫ ልጆች አታሳድጉም። እንዴት ብትሉኝ እግዚአብሔር አባታቸው የሚወዳቸው አባታቸው በውስጣቸው ያስቀመጠላቸውን ነገ ከነገ ወዲያ የሚጠቀሙበትን መክሊት ጸጋ እያዳበርኩት ነው፣ እየገነባሁላቸው ነው። እኔ አባታቸው ማለት ነው። በወሬ አይደለም የምገነባላቸው፣ በፊልም አይደለም የማሳያቸው፣ በተግባር ነው የማሳያቸው። እየሄድኩ እየቀደምኩ ነው የማሳያቸው። ስለዚህ ሰውነታቸው ጥንካሬን ይገነባል፣ ጠንካራ እንዲሆኑ ያደርጋል፣ ጡንቻቸው ይፈረጥማል። ሁሉም አንድ አይነት ጡንቻ እንዲኖራቸው አልፈልግም፣ ግን ይሄ ለወንድም ለሴትም የሚሰራ ነገር ነው። ለሴቶቹ አይፈቀድላቸውም ማለት ነው። ሃይክ ማድረግ በእግር መሄድ ለወንድም ለሴት የሚሰራ ነው። ትላንትና አያቶቻችን ስንት ሺህ ኪሎ ሜትር በእድሜ ልካቸው ተጉዘዋል። ያን የጠቀማቸው 10 ልጅ ሲወልዱ ሴቶቹ 10 ልጅ ሲወልዱ 10 የወለዱ እስካይመስሉ ድረስ ጠንካራ ቀጥ ብለው የሄዱ የነበሩ እድሜ ጠግበው እንዲሞቱ የሚያደርጋቸው ለነሱ እግዚአብሔር አምላክ ቸር ስለነበረ ለኛ ክፉ ስለሆነ፣ ወይም ደግሞ እነሱ ይሄ አሁን ዛሬ ሰበበኛ ትውልድ እንደሚያወራው በማዳበሪያ የተቀነባበረ ነገር አልበሉም ተፈጥሯዊ ነው፣ እኛ በማዳበሪያ ነው አይደለም። ሰነፍ ስለሆንክ ነው። እነሱ ጎበዝ ነበሩ፣ ጠንካራ ነበሩ። they have duty እና ያንን ዲቲ ደግሞ without any complaint ተወጥተውታል። አንተ ግን ዲቲ አለ፣ ዲቲ እንዳለ ታውቃለህ። ነገር ግን ኮምፕሌን ማድረግ ትወዳለህ፣ ሰበበኛ ትሆናለህ። ስለዚህ እነሱ ያንን የተጠቀሙበት በዛ ነው። ዛሬ አንዲት ሴት አንድ ልጅ ወልዳ እዩት፣ ከተመቻት ከበላች ከጠጣች አገር አፍሪካ ታክላለች። ሁለተኛ ልጅ መውለድ አትችልም። መውለድ እስኪያቀታት ድረስ ትሆናለች። አንድ ልጅ ተወልዶ ያዙ ይልቀቁኝ። ሁለተኛማ እንዴት ይታሰብ? ሁለተኛ ከተወለደማ በቃ ጸደቀችበት ማለት ነው። ባሏ ላይ ተጸደቀችብኝ ብሎ ጸደቀችልኝ። አይታሰብም ሁለተኛ ልጅ መውለድ። በቃ የመጀመሪያ ልጁ ራሱ ለያዝ ለገናዝ አስቸገራ ነው። ምን ማለት ነው? ስለዚህ ሴቶች ልጆችን እነግራቸዋለሁ፣ ነገ ሚስት መሆን አለባቸው፣ እናት መሆን አለባቸው። እናት ከመሆናቸው በፊት ሚስት መሆን አለባቸው። ሚስት ለመሆን ደግሞ ከሚያበቋቸው ነገሮች አንዱ ፊዚካል ስትሬንግዝ ነው፣ አካላዊ ብቃት ነው። አካላዊ ብቃት ደግሞ በኬክ እና በአይስክሬም በዶናት አይደለም የሚገነባው፣ ወይም ደግሞ እንቁላልም ስለተበላ ብቻ አይደለም። መብላት አለባቸው፣ ነገር ግን ኤክሰርሳይዝ ማድረግ አለባቸው። በእግራቸው መሄድ አለባቸው። ፊዚካል ኤክሰርሳይዝ መስራት አለባቸው። ስለዚህ ይህንን የምንሰራውን ነገር ፈን እያደረግነው እንሰራለን። ላይ አስገዳጅ ነው። እኔ አባታቸው ስላልኩኝ ይደረጋል፣ ግዴታ ነው።
እንደገናም ደግሞ ፈን እያደረግን እየተጫወትን በመሀል ላይ እየተጫወትን ይህን ለማድረግ እንግዲህ አንተ ራሱ ብቁ መሆን ስላለብን ነው ይህንን የምነግርህ። ይህን መሆን ያለበት ደግሞ አልጫ ልጅ ማሳደግ ስለሌለብን ነው። ወንዱ ጋር ስትመጣ ሴም ቲንግ ግን በጣም አድቫንስድ የሆነ ነገር ታገኛለህ። ስታየው ራሱ ወንዱ ልጅ እኔ በጣም ጀንትል ነው። ሂዝ ሶ ማስኩሊን ቱ ሂዝ ሊግ ለእሱ ላለበት እድሜ እሱ ላለበት ጓደኞች ዘንድ በጣም ማስኩሊን ነው። በጣም ኮስታራ ነው። አሁን እኔን ትኮሳተራለህ ወይም ደግሞ ፈገግ አትልም ቪዲዮ ላይ ትለኛለህ። ያው አልልም እንድል አትጠብቅ። ከከፋ የራስህ ጉዳይ። ለፈገግታ የመጣው አንተን ለማሳቅ የመጣው ምንም የሚያስቅ ነገርም የለም እዚህ ምድር ላይ። የሚያው ፎቶ አንዳንድ ቦታ ላይ ሄደን ኢቭን ለፖርትሬት የመታወቂያ ፎቶ እንኳን ካሜራው ፈገግ በል ሲለኝ ለምንድነው ፈገግ የምለው? አይ ዶንት ሃቭ ቱ። ሰው ስለሚያይ ዛት ፈገግ ያለ ፎቶ እንዲያይ ሁ ኬርስ? የኔ ፈገግታ ለአንተ ምን ነው? ምን ያደርግልሃል? የማስተላልፈውን ቁም ነገር ፈልግ። መቼም ፈገግ እንደዚህ ዝም ብሎ ፈገግ የሚልበት ነገር የለም። በተረፈ አልስቅም፣ አልጫወትም። አይደለም ከሚመስሉኝ ሰዎች ጋር ስንገናኝ እንስቃለን፣ እንጫወታለን። ፈገግ ለማለት ብዬ ግን ቲክቶክ ከፍቼ እንደዚህ ስል አልገኝም። ልጆችም እንዲያደርጉ አልፈቅድም። ያው ጊዜው ያሳደረብን ተጽዕኖ ብዙ አለ። ስለዚህ እሱ ጋር ስትመጣ እንደዛ ነው። ሂዝ ዌይ ጀንትል ኤንድ ማስኩሊን። ወንዱ ልጅ በጣም ሲሪየስ ነው፣ በጣም ኮስታራ ነው። ልጆቹ እህቶቹ ያውቃሉ ይህንን ነገር። ስለዚህ ይህንን እንዲጠብቅ መንገር አይጠበቅብኝም። ኦል ሃዝ ቱ ዲስ እኔን ማየት ብቻ ነው የሚጠበቅበት። እኔን እያየ ነው የሚያደርገው። ፊዚካል ኤክሰርሳይዝ ላይም እንደዛ ነው። አካል ብቃት እንቅስቃሴ ላይም እንደዛ ነው። እነሱ ጋር ስንመጣ አካል ብቃት እንቅስቃሴው እንደዚህ ወክ ከማድረጉ ያለፈ ብዙ አይሆንም። ስፖርት ካልሰራችሁ ብዬ ፑሽ አፕ ካልሰራችሁ ብዬ አላስጨንቃችሁም። እሱን ግን አስጨንቋለሁ። ያው ባለፈው ነገራቸዋለሁ። ዳምፔል ካልገዛልኝ ብሎኝ ራሱ ዳምፔል ገዝቼለታለሁ። እና ልጆቼን አልጫ አድርጌ አላሳድጋቸውም። አልጫ አድርጌ አላሳድጋቸውም ማለት አባታቸው የሰጣቸውን ተፈጥሯዊ ጸጋ አውቀውና ሰልጥነውበት በልጽገውበት ጎምርተውበት መገኘት አለባቸው። ይህንን አድርጌ ነው ማሳደጋቸው። ያን ለማለት ነው። ዛሬ የአርበኞች ቀን ስናስብ አርበኞች አባቶቻችን አያቶቻችን እንደዛ ሆኖ ነው ያደጉት። አባቶቻቸው እንደዛ አድርገው ነው ያሳደጓቸው። ከኋላ እያስከተሉ እግር በእግር እያስከተሉ እነሱ በበቅሎ ሲሄዱ ልጆቹ በእግር በእግር እየተከተሉ ሄደዋል። ዛሬ እኔ እናንተ ደርሰን አምባገነን ነበሩ ምናምን ብለን ስማቸውን እናጠፋቸዋለን እንጂ። አንድ ጊዜ ምን ገጠመኝ መሰላችሁ? በዚህ ጉዳይ ልጆችን እንቀጣቸዋለሁ እና ለምሳሌ ወደዛኛው ወደ አሰብኩት ምሳሌ ከመሄድ በፊት ትናንትና አንዷን ቀጥቻታለሁ፣ ሴቷ ማለት ነው። ምንድነው ቅጣቴ? እጅችን ዘርግ ያርጓት፣ እጇን የመቷት በደንብ አድርጌ። እጅ አይታችሁታል እንግዲህ፣ ሰፌድ እጅ የሚያክል ነገር ስፖርት የምሰራበት በዚህ እጄ ነው ጧ አድርጌ ያቀመስኳት። 2 ጊዜ አቅምሻታለሁ። በደንብ እንዲያማት አድርጌ ነው የመቷት። እኔ ልጆችን የሚፈልጉትን ነገር በመከልከል የሚል ቅጣት አላምንም። ይሄ ዘመናዊ ቅጣት የሚባለው ባዶ ክፍል፣ ጨለማ ክፍል መቆለፍ፣ ቴሌቪዥን መከልከል፣ የሆነ ነገር ጋብዛቸዋለሁ ብዬ ነበረ፣ ይህን ስላላደረጋችሁ ይህን ነገር አላደርግላችሁም የሚባል ነገር አላውቅም። ኮርፖሬት መጀር ነው የምወስደው፣ ወደ ዱላው ቅጣት ነው የሚሄደው። ግን ያ ማለት ግን ተደባዳቢ ነኝ ወይም ደግሞ እንደዚህ አይን የሚያጠፋ ምት እማታለሁ ማለት ግን አይደለም። አባወራነትን ስታስቡት አንዳንድ ሰዎች እኔ ምናልባት ፊቴ ኮስተር ስላለ ሲሪየስ ሆኜ ስለማወራ ከዛ ጋር የምታገናኙ ሰዎች አትሸወዱ። ከዛ ጋር ምንም የሚያገናኘው ነገር የለም። አባቶቻችሁ የሚደባደቡ ተማቾች፣ የሚያንባርቁ እኔ ሰይጣኔን አታምጪው ብለው መስታወት የሚያደቁ ብርጭቆ የሚሰብሩ አባቶች ካሏችሁ እኔ እንደዛ አይነት አባት አይደለሁም። ከዛ ጋር አታገናኙ። የኔም እኮ አባት አባወራ ነው፣ ኃይለኛ ነው፣ እሱ እንደሚለው ነው፣ ግን እሱ ያበዛዋል ገለመሌ። ከዛ አባት ጋር አታገናኙ። እኔ ልጆችን ተናድጄ መትቼ አላውቅም፣ ተናድጄም አልመታቸውም። ሲጀመር እዛ ድረስ የሚያደርስ ንዴትም አልገባም። ለምን እናድዳለሁ? ያን ያክል የሚያናድድ ነገር የለም አይደለም። ግን እዛ እንደዛ መማታት ውስጥ ወይም ደግሞ ኃይለኛ አምባጓሮ መፍጠር ውስጥ የሚያስገባ ነገርም አልፈጥርም። አጠፋ ጠሯዋለሁ፣ እዛው ኦን ደ ስፖት ኦን ዳት ታይም ቀጠዋለሁ። ዘይሬም ዘይን ቀጠዋለሁ። አሳድሬ 2 ቀን አስቀምጬ አለባበሼ አባብዬ አልቀጣው። እዛው ጋር ስቀጣውም ደግሞ አስቤበት ነው። ምኑ ጋር ልምታው፣ እንዴት አድርጌ ልምታው፣ የትኛው ነው አስተማሪ? ቅጣቴ እንዴቴ መወጫ ነው ወይስ እሱን የሚያስተምር ነው? የሚያስተምር ያክል እስኪሆን ድረስ ይቀጣል። ያ ደግሞ ፔንፉል እስኪሆን ድረስ ድርጊቱ ኮንስኩዌንስ እንዳለው ማወቅ አለበት። ዛትሲት እና ትናንትናውን ለምሳሌ ሴቷን ቀጥቻታለሁ። ምክንያቱም በሳምንት ሰርተሽ ነው ያልኳትን አሳይመንት አሟልታ አልመጣችም። አልሰራችም ጭራሽ አይደለም፣ አሟልታ ግን አልመጣችም። ባትሰራ ጭራሽ ቅጣቱ ከፍ ይል ነበር። ግን ስላላሟላች ብቻ ማግኘት ያለበትን ነገር አግኝታለች። ከዛ በኋላ ግን ያው ስንቦርቅ ነው ያለው፣ አብረን ስንጫወት ነው። ይሄ ምንም የሚከለከለኝ ነገር አይደለም። በተለይ አንዳንድ ጊዜ አንዳንድ አባቶች ልጆቻችን ብንቀጣ ይጠሉናል ብላችሁ የምታስቡ አባቶች ካላችሁ አትሸወዱ። እኔ ጋር አልሰራም። ልጆቼ በጣም ነው የሚወዱኝ ብሎ መናገር ይቻላል። አላውቅም እንግዲህ እንደፈለጋችሁ ብቻ። አይኖ ፍሮም አወር ኮኔክሽን ከምናሳልፈው ከሪሌሽንሺፓችን ከምናሳልፈው መረዳት ይችላሉ። እቆጣለሁ፣ ቀጣቸዋለሁ ካጠፉ፣ ግን በጣም ብዙ ነገር እነሱ ላይ ኢንቨስት አደርጋለሁ። ስለዚህ ልጆቼን አልጫ አላደርግም ስል ቅጣትም ጭምር ኢንኮርፖሬት አድርጌበት ነው። እንደምንታይም ግን
ማሳደግ ባለብኝ መስጠት ባለብኝ ልክ በምችለው አቅም ደግሞ ሰጣቸዋለሁ። የምችለው አቅም ደግሞ እንዲጨምር የራሴን አቅም ነው ማሳደግ ያለብኝ አይደለ? you have to do the same። አንተም ራስህ እንደዛ ነው ማድረግ ያለብህ። ለልጆች የምትሰጣቸውን ነገር ለመጨመር ከፈለግ ራስህ ላይ ጨምርበት። ገንዘብ አይደለም መጨመር፣ ቁስ፣ ቆርቆሮ፣ ድንጋይ ምናምን አይደለም መጨመር። እውነት ለመናገር መኪና ማንጋጋት አይደለም። ራስህ ላይ ስራ፣ ሰውነትህ ላይ ስራ። ማስትሬት እና ዶክትሬት መጨመር አይደለም፣ ሊቅና ሊቃውንት መባል አይደለም። ሰውነት ላይ ሰው ሽተት እግዚአብሔር አባት አምላክ እንዳሰበልህ ሰው ሽተትና ለነሱ ተረፋቸው። የሚሸታቸው ነገር ያ ሰውነት ይሁን። ስለዚህ አንድ ጊዜ ምሳሌ ላነሳ የፈለኩት ነገር አይዶ ነው፣ ከዚህ በፊትም ተናግሮ ሊሆን ይችላል። ትምህርት ቤት ወንዱ ልጄ ከመምህሩ ጋር መስማማት አልቻለም። አንድ ሁለት ጊዜ የኮሚኒኬሽን ቡክ የሚሉ ሳለ ከወላጅ ጋር የሚግባቡበት ልጆች ይዘውት የሚመጡት ወደ ቤት እዛ ላይ ይጽፋሉ። አስቸገረን። ከዛ እናታቸው ይሄውና ወንድ እያልከው ወንዱን ጠንካራውን ምናምን ገለመን የምትለው ነገር እያልከው ልጁ እዛ ትምህርት ቤት እያስቸገረ ነው ምናምን እና ያን ያህል ሄድም አንተ ራስህ ትሄዳለህ። ማን ይጃለሽ እና አትሂጂ፣ እኔ ራስህ እሄዳለሁ፣ ግድ የለም አላስጨነቆሽም። ሁለታችንም የምንሄደው ስራ አስፈቅደን ነው፣ ከስራ ነው ቀርተን የምንሄደው። ስለዚህ እኔ እሄዳለሁ፣ ምንም እንደሚሉኝ ይሰማል። ሄድኩኝ። ሲሄድ 3 አስተማሪ አለ። 3 አስተማሪ ብቻ አይደለም እኮ 3 ሴቶች ናቸው የሚያስተምሩት። ይሄ በነገራችን ላይ ዛሬ ያው ልጆቻችን ወንድ ሆነው እንዳያድጉ ከተጋረጠባቸው አንዱ አስቸጋሪ ነገር ውስጥ በሴት መምህራን መማራቸው ነው። አንድ ሴት መምህር አይደለም፣ 3 ሴት መምህር አንድ ክፍል ውስጥ ቁጭ ብሎ ነው የሚያስተምራቸው፣ ወይም ደግሞ እየተመላለሱ ነው የሚያስተምራቸው። 3 መምህራኖች፣ 3 ሴቶች ታች ትምህርት ቤት ላይ ኤሌመንታሪ ትምህርት ቤት ላይ በተለይ ወላጆች የሆናቸው ይህን ነገር አስተውሉት። እንደ ቀልድ የሚታለፍ አይደለም። እንዴት እንደምናስተካክል ወደፊት እናወራለን። ኤኒዌይስ ግን ከነዛ ሴቶች ጋር ተቀመጥኩ፣ እነሱ እዛ ጋር ተቀመጡ፣ እኔ ፊት ለፊታቸው ተቀመጥኩ። ምንድነው የተፈጠረው ችግር? ልጁ ጎበዝ ነው፣ አክቲቭ ነው፣ ግን ይረብሻል። ምንድነው መረበሽ ማለት? እንዴት ነው ሲረብሽ? እስቲ ንገረኝ ልረዳው አልኳት። ክላስ ወርክ እንሰጠዋለን። ክላስ ወርክ ከሰጠነው በኋላ ቶሎ ይጨርሳል። ቶሎ ከጨረሰ በኋላ ሌሎች የሚሰሩትን ልጆች ይረብሻቸዋል። እንዳይሰሩ ኮንሰንትሬት ሀሳባቸውን እንዳይሰበስቡ ይሰርቃቸዋል። ሶዛት ሌላ ኤክሰርሳይዝ ስጭዋ፣ በቃ ሌላ ኤክሰርሳይዝ ስጭው። አርፎ እንዲቀመጥ ከሆነ የፈለግሽ ሌላ ኤክሰርሳይዝ ስጭው። በተረፈ ነሚስ እንደዚህ ብለዋልና ቤት ሲመጣ እኔ እቀጣለሁ፣ ካለዛ ለሚስ እነግርሃለሁ እያልኩኝ አላስፈራራውም። ልጅ ፈሪ ልጅ ማሳደግ አልፈልግም። አልጫ ልጅ አላሳደግም። ፈሪ ዛሬ ወንዶቻችን ፈሪ እየሆኑብን ነው። ስለዚህ ፈሪ ልጅ አላሳደጉም። እየቀጣው ነው ማሳድገው። ቅጭው፣ አጠፋ ካልሽ ቅጭው፣ ቅጣቱ ሰጅበት። ይሄ ቅጣት የምትሉት ግን እናንተ ጨለማ ክፍል መቆለፍ ከሆነ አይመለከተኝም። እንደዛ መሆን የለበትም። ግን እኔ ቤት ውስጥ እቀጠዋለሁ። ስለዚህ ልጄን ስለምቀጣው አንቺም ቅጭና አሳድጊው። ልጅ ነው፣ ምንም አያውቅም። እንደዚህ አይነት ነገር አርቆ የሚያስቡ ነገር አይደለም። አይ ካልሽ ደግሞ የጨረሰውን ኤክሰርሳይዝ ላይ 1-2 ከባድ የማይጨርሰው ኤክሰርሳይዝ ስጪውና አርፎ ይቀመጣል። በቃ እንደዛ ነው። ቻሌንጅ ይወዳል ልጁ፣ ወንዱ ልጄ። በቃ እንደዛ ቻሌንጂንግ የሆነ ነገር ስጪው። እግረ መንገዴን ታዲያ ምንድን ነው ያልኳት? አሁን አንቺ ስታስቢው እንደዚህ አድርገን ፈሪ አድርገን የምናሳድገው ልጅ እኮ አድጎ ፈሪ ቢሆን አንቺ አሁን ፈሪ ወንድ ባል አድርገሽ ታስቢያለሽ? እንደ ባል እንደ አባት እንዲሆንሽ ትፈልጊያለሽ? ፈሪ ወንድ ምኑ ይስብሻል? ምኑ ይማርካል? ፈሪ ወንድ። ፈሪ እንዲሆኑ ልጆቻችን አታስገድጃቸው። እና ብዬ ያው ትንሽ ተቀላልደን ተሳስቀንም ተለያየን በዛ ወቅት። ይሄ ቆይ ተብሏል እንግዲህ። እና ምን ልላችሁ ፈልጌ ነው፣ በትምህርት ቤት ውስጥ የሚፈጠሩ ነገሮች ወይም ደግሞ በማህበራዊ ውስጥ የሚፈጠሩ ነገሮች ላይ ታዲያ ልጆቻችን አልጫ እንዲሆኑ ነው የሚያደርጓቸው። ተፈጥሯዊ ስጦታቸውን ተፈጥሯዊ ጸጋቸውን እንዲጠቀሙበት አይደረግም። አሁን ወንድ ልጅ በተለይ በጣም ጤናማና አመጋገቡ የተስተካከለ ከሆነ በጣም አክቲቭ ነው። አንዳንዴ ሃይፐር አክቲቭም ሊሆን ይችላል። እንደሚሉት እነዚህ ለሶኮልድ ሳይኮሎጂስት ምናምን ብዙ አላምንባቸውም። እነሱን ሰዎች ትክክል አይደሉም እያልኩ እየደመደምኩ አይደለም፣ ግን እኔ ብዙ አላምንባቸውም። ለምን? ብዙም ማለስማማበት ሀሳብ ወይም ጽንሰ ሀሳብ አላቸው እነሱ። ልክ ነው የሚሉት ከኤዲኤችዲ ጋር ተያይዞ ከሃይፐር አክቲቪቲ ጋር ተገናኝቶ እና ከሌሎችም ነገሮች ጋር። ግን ወንዶች ልጆች በተለይ ጤናማ ከሆኑ አመጋገባቸው ጤናማ ከሆነ ቤት ውስጥ በጣም አክቲቭ ናቸው። በጣም እረፍት የለሽ ናቸው የሚሉት። እረፍት የለሽነታቸው ግን ብዙ ጊዜ እናቶችን ይረብሻል። በተለይ ደግሞ ስማኝ፣ በተለይ ደግሞ እድሜያቸው ከገፋ በኋላ የሚያገቡና የሚወልዱ እናቶች ላይ፣ ይህንን ስለ እድሜ ሌላ ጊዜ አጫውታለሁ። 30ን ካለፉ በኋላ የሚወልዱ እናቶች ላይ በተለይ በጣም ፈተና ነው የሚሆንባቸው። ምክንያቱም ከዛ ልጅ አክቲቪቲ ጋር እነሱ አብረው መሄድ አይችሉም። ስለዚህ ረባሽ ነው ልጁ በእነሱ ቋንቋ፣ በእነሱ አነጋገር። አንድ ጊዜም በዚህ ጉዳይ ከእናትየው ጋር ብዙ ተነጋግረናል። ለምን? በቃ ዩስቲ ሂዝ አክቲቪቲ ቴልስ ዩ ዛት የምትሰጪው ምግብ እየተዋሃደው ነው፣ እየተስማማው ነው፣ እየበላ ነው፣ እየጠጣ ነው። ምግብ አላስቸገረሽም አይደለ? አዎ ምግብ እየበላ ነው። ያቀረብሽለትን ምግብ በልቶ ያ ምግብ ደግሞ ተዋህዶታል ማለት ነው። ባይሆን ኖሮ እኮ ፍዝና ድንዝዝ ሆኖ ነበር የሚቀመጠው። ሰውነቱን ይሁ ጠንካራን ነው፣ ዌል ኖሪሽድ ነው። ስለዚህ ዩ ሃቭ ቱ ሪጆይስ። ይሄን ልታመሰግኝበት ይገባ ነበር እንጂ ኮምፕሊት ልታደርግበት አይገባም። ስለዚህ
ይህንን ነገር ስናመጣ ግን ወደ ትውልዱ ስናመጣ ልጆቹ ምን እየሆኑ ነው የሚሉት? አልጫ ነው የሚሉት። ከተፈጥሯዊ አባታቸው ከሰጣቸው ጸጋ እየራቁ እየተጠየፉት እየጠሉትም ጭምር ይመጣሉ። ወንድነታቸውን እየተጠሉት። አሁን ዛሬ ላይ የምናያቸው በተለይ መንፈሳዊ ነን የሚሉ ሰዎች እንደዚህ አይነት ነገር ሲያስተምሩ በጣም ነው የሚዘገነኝ። ወንድነታቸውን ጠልተውት ፊታቸውን አጨማደውላ ነው ሲያስተምሩት ራሱ የምታገኙት። ስለ ጡንቻ፣ ስለ ወንድነት፣ ስለ ጀግንነት፣ ስለ ደም ፍላት፣ ስለ ሙቀት፣ ስለ ኢነርጂ፣ ስለ ድራይቭ አይዋጥላቸውም። ለምን ያ ልጅ ፌሚኒን ኔቸር የለውም? አለው። ከእናቱ የወሰደው አይደለ እንዴ? ከእናቱ የወሰደው ፌሚኒን ኔቸር አለው። እኔም እኮ አለኝ። ግን እሱን ካልቲቬት አናደርገውም። ፊት ለፊት የሚታይበት በአፋ በውጭ የሚገለጥ አይደለም። እኛ ላይ ማኒፌስት አድርጎ እንዲገለጥ አንፈልግም። በአደባባይ ኤቭሪ ናው ኤንድ ዜን የሚታይ ነገር አይደለም። ሲያስፈልግ ግን የምንገልጠው ነው። ሲያስፈልግና ደግሞም ለሚያስፈልገው ለሚገባው ሰው በተረፈ ግን ትውልዱን አልጫ ከሚደረግበት ትውልዱ አልጫ ከሚደረግበት መንገዶች አንዱ ወንዱን ፌሚኒን ኔቸሩን ካልቲቬት አድርገው፣ ፌሚኒን ኔቸርን አምጣው፣ የሚሰማን ስሜት አውጣው፣ ግለጸው፣ አልቅስ፣ ሳቅ፣ ተደሰት፣ ፈንዳ፣ ላይክ መነፋረቅም ካለበት ተነፋረቅ፣ ሌት ኤክስፕሌን እንዴት ነው በደንብ ይውጣ ከውስጥ የሚባል ፈሊጥ። እንደዚህ የሚናገሩ ሰዎች ሚዲያ ላይ ይቀርባሉ፣ ይቆለጳጵሳሉ፣ ዜን እንደ ጀብድ ይደረጋል። ፌሚኒን ኔቸሩን አናየውም። ይሄ ነው ፌሚኒን ኔቸር አይታይም ፊት ለፊት። ምን አስፈለገ ማየት? አታየውም፣ አላሳይክም። ለሚገባው ሰው ብቻ ነው ማሳየው። ምክንያቱም አድቫንቴጅ እንደምትወስድብኝ አውቃለሁ፣ እንደምትጫወትብኝ፣ ወደ ባርነት እንደምትወስደኝ አውቃለሁ። እኔ ፌሚኒን ሳልሆን ፌሚኒን ኔቸርን ፊት ለፊት መጀመሪያ ማመጣው ከሆነ በአፋ የምገልጸው ከሆነ ላይ ማኒፌስት እንዲያደርግ ማድረግ ከሆነ እንደምትጫወትብኝ አውቀዋለሁ፣ ወይም ደግሞ እንደምትበዘብዘኝ አቢዩዝ እንደምታደርገኝ አውቀዋለሁ። አይ ሃቭ ሲን ኢት በተግባር አይቼ ራሴን በእጄ የጎዳሁበት ህይወት ነው፣ አውቀዋለሁ። ስለዚህ ወንዱ ልጄንም እንደዛ እንዲሆን አልፈልግም፣ ወንድሞቼም እንደዛ እንዲሆን። ፌሚኒን ኔቸር እንዳይኖራቸው ግን አይደለም፣ ነው ፌሚኒን ኔቸራቸውን እንዲያውቁት ካልቲቬት እንዲያደርጉት እመክራቸዋለሁ። ነገር ግን እንዲያውቁትና እንዲያበለጽጉት እመክራቸዋለሁ ማለት ግን ማኒፌስት እንዲያደርጉትና ኤቭሪ ናው ኤንድ ዜን የሚገለጡበት አይደለም። ሁልጊዜ ዲፎልታቸው ይሄ ይሆናል። በቃ አልተመቸህም፣ የራስ ጉዳይ፣ ልረዳ አልችልም። ወንዱ ልጄ ጋር ብትመጣው ዲፎልቱ እንዴት ነው? አልተመቸህም፣ የራስ ጉዳይ፣ ልረዳ አልችልም። ያንን የሄኖክን ኬሪንግ ነርቸሪንግ የሆነውን ፓርት ማየት ያለባቸው ዋን ዲዘርቭ ማድረጋቸው ያንን ዲዘርቭ የሚያደርጉት ሰዎች ብቻ ናቸው። ወዳጆቼ፣ ቤተሰቦቼ፣ የግል ጓደኞቼ፣ ሴቶችም ቢሆኑ እንደዛ ወዳጆቼ። እነዛ ሰዎች ታመሙ፣ ላስታመማቸው እችላለሁ፣ ልጠይቃቸው እችላለሁ፣ ልንከባከባቸው እችላለሁ። ማድረግ ያለብኝ እናት የምታደርገውን እንክብካቤ ላደርግ እችላለሁ። እሱም እኮ ዋጋ ያስከፍላል ራሱ። ግን አላረግ ይችላሉ። ግን እርግጠኛ መሆን አለብኝ እነዛ ሰዎች ዲዘርቭ ያደርጋሉ። ካላረጉ ሁኤቨር ሺ ኢዝ፣ ለልጄንም የምነግረው ለአንተም የምነግርህ ይህንን ነው፣ ለልጅም ጭምር ነው የምነግረው። ሁኤቨር ሂ ኢዝ አይገባውም። ፕሮቴክሽን እንኳን እንክብካቤው አልፎ የፌሚኒን ኔቸር አይደለም የወንድነት ማስኩሊን ኔቸር፣ ከማስኩሊን ኔቸር ራሱ ከወንድነት የራሱ እንደዚህ አፈር ድቤ ግጬ የገነባሁትን ወንድነት ከሱ የተነሳ የሚወጣኝን ጉልበት፣ ድራይቭ፣ ኢነርጂ፣ ወኔ ሌላም የገነባሁት ያበለጸኩትንም አይሰጠውም። ፌሚኒን ኔቸርማ በጭራሽ አይገባውም። በጭራሽ አላደርግለትም። እንክብካቤ የሚባለው እኔ ነርቸሪንግ ኬሪንጉን ጭራሽ አላደርገውም። ምክንያቱም እኔ የምበደልበት የምጎዳበት አንዱ እሱ ነው። ሴቶች ወንድ ልጆች ያሏቸው ወላጆች በተለይ ተጠንቀቁ በዚህ ጉዳይ ላይ። ልጆቻችሁ ፌሚኒን እንዲሆኑ የምታበረታቷቸው ጨካኝ አረመኔ ይሆንብኛል፣ አምባገነን ይሆንብኛል የምትሉ ባሪያ እንዲሆን እያስተማራችሁት ነው። ባሪያ እንዲሆን ብቻ አይደለም የምታስተምሩት፣ ምስኪን፣ ምንም የማይሰማ ምንም የማያውቅ ተፈጥሯዊ አባቱ የሰጠውን ጸጋ የማይጠቀም በተለይ ደግሞ ፌሚኒን ሴት ካገኘ ሸክም የሚሆንባት ላይክ በ25 ዓመቷ እኮ የ30 ዓመት ወንድ አግብታ የተሸከመ ሴት እኮ ስንት አለች? 30 ዓመቱ 40 ዓመቱ እንደ ህፃን ልጅ መታዘል የሚፈልግ አባቢኝ፣ እቀፊኝ፣ ሳሚኝ፣ አላሳዝነሽም ግን እኔ በቃ አልትወጂኝም ማለት ነው የሚል እኮ እንዳለ አልቃሻ ወንድ። ምን በወጣቸው አሁን እነዚህ ሁለት ሴቶች ልጆች አሉ። ምንም በወጣቸው እንደዚህ አይነት አልጫ ወንድ የሚያገቡበት ምክንያት ፌሚኒን ኔቸሩን በጣም ካልቲቬት ከማድረጉ የተነሳ ማስኩሊኒቲው ምንም የማይታይ ምስኪን ኩስስ ያለ ሰውነቱ ቢሰፋም ቢዘረጠጥም ቢኮሰምንም ስልባቦት ቢያክልም ኩስስ ያለ ስታዩት ምስኪን ፊት እኮ ማለት ጻድቅ ነው ማለት መልካም ሰው ነው ማለት አይደለም። ስለ ምስኪንነት ሌላ ጊዜ አወራላችኋለሁ። ኤኒዌይስ ግን አንተም ልጆችህንም መጠበቅ ያለበት በተለይ ወንዶቹን ይሄ ፌሚኒን የሆነውን ኔቸር ኬሪንግ እና ነርቸሪንግ የሆነውን ኔቸር ዝም ብሎ አይሰጥም። በጣም ተጠንቅቀህ በተለይ ዲዘርቭ ያደርገዋል ወይ ብለህ የምታስበው ሰው ወይም ደግሞ ሂ ሃዝ ቱ ኤርን ኢት ሰርቶ ያ ይገባዋል የሚገባውን ያንን ነገር ለማግኘት
መስራት አፈር ድሜ መጋጥ አለበት። ካለዛ ማንም ይጫወትብሃል። ፕሮቴክሽኑም እንደዛው የወንድ ጠባዩ የጉልበቱ የፕሮቴክት የማድረጉን አርበኛ ወንድነትህንም እንደዛው ለሚገባው አካል ነው የምሰጠው። ካለዛ በአርበኝነት ነፃ አውጥተው በአርበኝነት ነፃ ወጥቶ ያ ነፃ ያወጣው ሰው ግን የማይገባው ሰው ከሆነ አንጠልጥሎ ይሰቅልሃል። ይህ ታሪክ ውስጥ ያለ ነው። በወንድነት ታሪክ ውስጥ በሀገር ታሪክ ውስጥ ያለ ነው። አሁንም እንደዚህ አይነት ወንዶች አሉ። አፈር ድቤ ግጠው ነፃ ያወጧቸውን ሲኒየሮቻቸውን፣ ታላላቆቻቸውን፣ አርያዎቻቸውን፣ ምሳሌዎቻቸውን አንጠልጥለው ለጠላት የሰጡ፣ ያሰቀሉ፣ ያስገደሉ እነሱ በዛ የተሾሙ የተሸለሙ በዚህ መንገድ አልጫ ትውልድ የሚያሳድጉ አሉ። ቴክ ኬር። ፌሚኒን ኔቸር በተለይ ይሄ በፈገግታ አሳየዋለሁ፣ እንከባከባታለሁ፣ አስታመማለሁ፣ ደግፈዋለሁ፣ ረዳዋለሁ የምትለው ሰው ማን ነው? በተረፈ ግን ባይ ዲፎልት ሁል ጊዜ ማስኩሊን ኔቸር ያ ቆፍጠን ኮስተር ያለው ማንነት ነው መቀመጥ ያለበት፣ መቅረብም ያለበት ጠረጴዛ ላይ ፊት ለፊት ኦን ዘ ቴብል እሱ ነው መቅረብ ያለበት። ሰው አይወደኝም፣ ሰው አይቀርበኝም፣ የራሱ ጉዳይ። ሁ ኬርስ? ሰው እንዲወዳችሁ ኑሩ አልተባልንም። አልቲሜት ጎሉ ትሩፋቱ እሱ አይደለም፣ ሰው እንዲወደን አይደለም። እንዴ ሰው የሚወደውን ነገር ባያቅስ? አሁን ላይ እኮ እየሆነ ያለው እንደዛ። ሰው የሚወደውን ነገር ባያቅስ ብዙ ለምን ስለዛ ትጨነቃለህ? ጄኒን ፓርት ጄኒን ሁን አንተ በራስህ የራስህን ጄኒን የሆነ ፓርት ማንነትን ካልቲቬት አድርግ። በቃ ጄኒን የሆነው ተፈጥሮን ካልቲቬት አድርገው። ያንን ካልቲቬት ስታደርግ መጠቀም ሲችሉ ከአንተ መጠቀም ሲችሉ መጥላት ከተረፋቸው መጥላት ከፈለጉ ዜን አንተ እሱ ኮምፕሮማይዝ ልታደርግ ነው? ለምን መሆን የለበትም። ስለዚህ በዚህ መልክ አሁን በምናገረው መልክ እንግዲህ አልጫ ልጅ አያድግም፣ አልጫ ነው ትውልድ የሚሆኑ። ስለዚህ አልጫ ልጅ አላሳድግም እልሃለሁ። ልጆችን አልጫ አላረጋቸውም መቼም በህይወት እስካለው። ሴቶች ልጆችም አልጫው እንዳያገቡ መቼም። ካገቡ የራሳቸው ጉዳይ፣ አይመለከተኝም፣ ኃላፊነት አልወስድም። ይህንን ደግሞ ያውቃሉ እንደዚህ እንደምላቸው። አንተም ስታሳድግ እንደዛ ነው መሆን ያለበት። አዝሎንጋስ በአንተ ህግና ደንብ መሰረት እስከኖሩ ድረስ። እምቢ አሻፈረኝ ካሉ የራሳቸው ጉዳይ፣ አይመለከተኝም፣ ከኔ ራስ ወርደዋል ማለት ነው። በተረፈ ግን የትውልድ ኃላፊነት አለብን ስንል አልጫ ትውልድ ማሳደግ የለብንም፣ አልጫ ልጅ ማሳደግ የለብንም። ልጆቻችን አልጫ እንዲሆኑ ሆን ተብሎ በተለይ በምሁራኑ በሊቃውንቱ እየተጋቱ ነው። ከዛ መጠንቀቅ አለባቸው። ከዛ መጠንቀቅ አለብህ አንተም ራስህ። ይህንን የምናገረው የተናገርኩትን እኔ ሄኖክ ኃይለ ገብርኤል ነኝ። ለተናገርኩት ነገር ሙሉ በሙሉ ኃላፊነት ወስዳለሁ። በተናገርኩት ነገር ግን አንተ ደስተኛ እንድትሆን አይደለም። መናገር ስላለብኝ ተናገርኩ። ደስተኛ ባትሆን የራስህ ጉዳይ፣ ባይዋጥልህ የራስህ ጉዳይ። አንቧም አልጋብዝህም። የአንቧ ማስታወቂያ አይደለም ይሄ። በርታልኝ ወንድም አለ። ኦኬ